እርግጠኛ ሆኜ የምነግራችሁ ይሄንን በትክክል አሁን የምነግራችሁን 5 ነገር ካስተካከላችሁ በጣም ብዙ ቪው ታገኛላችሁ፣ በጣም ብዙ ሰብስክራይበር ታመጣላችሁ። በእርግጠኝነት የምነግራችሁ እኔም እያንዳንዱ ቪዲዮ ላይ ቴስት ስላደረኩት ነው። አምስተኛ ላይ የምናየው ቻናል ባነር ነው። ይሄ ቻናል ባነር የምንጠቀመው ባነር ጥቅሙ ምንድነው የሚለውና አጠቃላይ ስለሆነው ነገር እንመልከት። ቻናል ባነር የምንለው ከዚህ ከሎጎአችን ጀርባ ላይ የሚቀመጥ ነው። በጀርባ በኩል የምናስቀምጠውና ቻናላችን ምን እንደሆነ በደንብ ሊገልጥና ሊያስረዳ የሚችል ነው። ከዛ ፕሮፌሽናል የሆነ አይዴንቲቲ የኛን ሙያተኛ መሆነ ሙያዊ የሆነ ችሎታችንን መታወቂያችንን የሙያተኛ መታወቂያ ሆኖ ሊያገለግል የሚችል ምክንያቱም በጀርባችን የምናስቀምጠው ባነር ምን እንደምንሰራ እያንዳንዱ ነገር የሚያስቀምጥ እዛ ባነር ላይ ለምሳሌ የኛን ሎጎ እናስቀምጣለን፣ የኛን አድራሻዎቻችንን እናስቀምጣለን። አድራሻዎቻችን የፌስቡክ አድራሻ፣ የቲክቶክ አድራሻ፣ የኢሜል ሌሎችም ስልክ ቁጥር ሳይቀር ልናስቀምጥ እንችላለን። ይሄ እኛ የት እንደምንገኝ እነማን እንደሆን በትክክል ሊያስረዳ በሚችል መልኩ የሚዘጋጅ ነው። የሁሉም ሰው እንደዛ ላይ ኖረው ይችላል፣ ግን እነዚህን ነገሮች ብናደርግ ይበልጥ እኛ የምንታወቅበት ይሆናል ማለት ነው። ህጎቹ ምንድናቸው? ባነር ስናዘጋጅ አንደኛ ዳይሜንሽኑ ነው። ሳይዙ የተወሰነ ሳይዝ 2560 በ1440 ፒክስል መጠቀም አለብን ሳይዙ። ከዛ ሴንተር አካባቢ ላይ ሆኖ ግልጽ የሆነ ፕሌን የሆኑ ቴክስቶችን ወይም ኖርማል ቴክስቶችን የምንጽፍበት መሆን አለበት። ብራንድ ከለሮችን መያዝ አለበት። ብራንድ ከለር ቅድም የመረጥነው ብራንድ ለከለራችን የመረጥነው ከለር ለብራንዳችን ወሳኝ ስለሆነ እሱን እዚህ እንጠቀማለን። ከዛ ኒሽ ቴክስት መኖር አለበት። እዛ የምናስቀምጠው ከኛ ኒሽ ጋር አብሮ የሚሄድ ቴክስት ምን ውስጥ ነው ያለ ነው። እዛ ባነራችን ላይ ቴክኖሎጂ ከሆነ ከቴክኖሎጂ ጋር የተገናኙ፣ ኤዱኬሽን ከሆነ ከኤዱኬሽን ጋር ሌላ የምንሰራውን ነገር እዛ ላይ የምናስቀምጥበት ባነር በዚህ መልኩ መዘጋጀት አለበት። ፕሮፌሽናል በሆነ መልኩ በዚያ አድራሻችንንም በቀላሉ ለሌሎች ልናስረዳ በምንችልበት ስለሆነ በዚያ መልኩ ማስቀመጥ እንችላለን ማለት ነው። ሌላው ተምብኔል ብራንዲንግ ነው። ተምብኔል ብራንዲንግ በጣም ወሳኝ፣ በጣም ብዙዎቻችንም ስህተት የምንሰራበት በተደጋጋሚ ብዙ ስህተቶች የምንሰራ እዚህ ላይ ነው። ተምብኔላችን ዋናው የእድገታችን ሞተር ነው፣ ቁልፍ ነው። ለመታየታችን ለሌሎች ለመድረሳችን ዋናው ምስጢር ተምብኔል ነው። ተምብኔል ዋናው ነው። በቃ ሙሉ ነገር የምናስቀምጥበት የምናሳይበት ነው። እዚህኛው ላይ ምን አለ? ተምብኔላችን የእድገታችን ዋና ቁልፍ ነገር ነው። የምንጠቀማቸው ህጎች አሉ፣ ወሳኝ የሚባሉ 4 ህጎች አሉ። የመጀመሪያው ኮንሲስተንትሊ የምንጠቀመው ቀለም ተመሳሳይ መሆን አለበት። ዛሬ የተጠቀምነው ቀለም ነገም ከምንጠቀመው ቀለም ወደፊትም ከምንጠቀመው ቀለም ጋር ተመሳሳይ የሆነ ነገር መስራት አለብን። ተምብኔሎቻችን በሙሉ በዚያ ልክ የተሰሩ መሆን አለባቸው። ያንን ማድረግ ካልቻል ዛሬ ቀይ ነገ ሰማያዊ ከሆነ ሰዓት ላይ ጥቁር የሆነ ሰዓት ላይ ቡናማ የሆነ ሰዓት ላይ ግራጫ የሆነ ሰዓት ላይ ነጭ ድብልቅልቅ ያለ ነገር ካደረግነው የሚመለከተን ሰው የለም። ስለዚህ ወጥ የሆነ ቀለሞችን መጠቀም አለብን። የምንጠቀመው ቴክስት ከ3 እስከ 5 መሆን አለበት። በጣም ብዙ ቴክስቶችን መደረት የለብንም። ይሄ የኖት መጻፊያ አይደለም፣ ግልጽ የሆነ በቃ ስለዚህ ስለሰራነው ቪዲዮ ሊገልጥ የሚችል ጠያቂ የሆነ አመራማሪ የሆነ ሰዎች በቀላሉ ክሊክ እንዲያደርጉት ሊያስገድድ የሚችል መሆን አለበት፣ የሚያስገድድ መሆን አለበት። ለምሳሌ በጣም የምታውቋቸው ታዋቂ የሚባሉ በኢትዮጵያ ለምሳሌ አትሌት ኃይሌ ገብረስላሴን፣ ቀነኒሳን ከሆነ ከፖለቲካው ዘርፍ ደግሞ ያለ አንድ በጣም ታዋቂ ሰው ከዛ ደግሞ በሙዚቃው ዓለም ካሉት ወይም ከአርቲስቶች ደግሞ አንድ በጣም ታዋቂ የሆነ ሰው 4 ሰዎችን ቪዲዮ ሰራው ልበል። በእነሱ ዙሪያ ቪዲዮ ሰርቻለሁ። ተምብኔል ላይ እነዚህን ሰዎች አስቀመጥኳቸው። 4ቱንም ፎቶዎች ካስቀመጥኩ በኋላ ከስር ምን ነካው ብዬ ብጽፍ ስንት ሰው ነው ክሊክ የሚያደርገው? እናንተስ ክሊክ አታደርጉት? ምን ነካው ብል ማንኛውን ነው ምን ነካው ያለው? ፖለቲከኛውን ነው? አርቲስቱን ነው? አትሌቱን ነው? ማንን ነው እንደዚህ ያልኩት? እሱን የምታገኙት መቼ ነው? ክሊክ ስታደርጉ ነው። ይሄ አቀራረብ ነው፣ ማቅረቢያ ነው። ለምሳሌ አንድ ምሳሌ ልስጣችሁ እስኪ። አሁን ምግብ አለ፣ በጣም የምትወዱት ምግብ፣ በጣም የምትወዱት ሁልጊዜ መብላት የምትፈልጉት ምግብ። ይሄንን ምግብ
እንዴት እንደሚቀርብ ላሳያችሁ። አዲስ ይቅርታና ለቃሉ ማለት ነው አዲስ ፖፖ አለ። በዛ ፖፖ ቀረበላችሁ። በጣም የምትወዱት ወጥ ነው፣ የምትወዱት ምግብ ነው። በሌሎች ደግሞ እቃዎች በትሪ በሳህን በምናምን ሆኖ ሌላ ምግብ ተቀምጧል። አሁን ለእናንተ መጣላችሁ። ይሄ ሁሌ የምትወዱት ምግብ በዛ እቃ ትበሉታላችሁ? አትበሉትም። ለምንድን ነው የማትበሉት? እቃው ላይ ያለን ሳይኮሎጂ አለ፣ አመለካከት አለ፣ እዚህ የጻፍነው ነገር አለ። በዚህ እቃ የቀረበ ነገር ምን ሊሆን እንደሚችል ዝም ብላችሁ ስትገምቱት አዲስ ነው እኮ ቀጥታ እንደመጣ ነው። ከሌሎች እቃዎች የሚለየው ነገር የለም፣ ንጹህ ነው። ግን ያ የተሰራ ለሆነ ዓላማ ነው። የተሰራበትን ዓላማ ትቶ ሌላ ይዞ ስለመጣ አቀራረቡ ስላላማረ ሲያዩት ያላማረ ሲበሉት ያቅራል የሚባለው ልክ እንደዚህ ነው። በቃ ልክ ሰዎች እንዲበሉት እንዲመች አድርጎ መቅረብ አለበት። ይሄ ለሰዎች እይታ ሳቢ ሆኖ መቅረብ አለበት ነው። ለሰው እይታ ሳቢ አድርገን ካቀረብነው እመኑኝ በጣም ብዙ ሰው ይመጣል። በጣም ብዙ ሰው ክሊክ ያደርገዋል። ይህንን ማድረግ ስንችል ነው አልጎሪዝሙን የዩቲዩብን ተረዳ ነው የምንል በዚህ ነው። ተምብኔላችን በጣም ብዙ ሰዎችን ካመጣልን ዩቲዩብ ምቀኛ እኮ አይደለም፣ አልጎሪዝም ነው። ይህንን አልጎሪዝም አወቅ ነው ማለት ነው። ለብዙ ሰዎች ኢምፕረስ ያደርጋቸዋል። በጣም ብዙ ሰው ላይ የሚደርስ በነገራችን ላይ አሁን እናንተ እዚህ ቪዲዮ እየተመለከታችሁ ከጎን በጣም ብዙ ተደርድሮ በቀኝ በኩል የሚመጣ ቪዲዮ አለ። ይሄን አሁን እየተመለከታችሁት ያለውን ቪዲዮ ትታችሁ በቀኝ ካሉት ቪዲዮዎች መካከል ክሊክ አድርጋችሁ ልትወጡ ትችላላችሁ። አሁን ከዚህ ቪዲዮ ለምንድነው በዛ ይሄዳችሁ? አሁን እያያችሁትና እየሰማችሁት ካለ የተሻለ እዚህ ይገኝ መስሏችሁ ነው ይሄዳችሁ። ያንን ግን እንዲስባችሁ ያደረገ ተምብኔሉ ነው። ሌላ ምንም ያያችሁት ነገር የለም። ተምብኔል ማለት የመጽሐፍ ከቨር በሉት። በቃ አንድ መጽሐፍ ተጽፎ ውስጡ ምንም ይሁን ምን ሽፋኑ ላይ በደንብ አድርጎ ማማር አለበት። ሽፋኑ ያላማረ ውስጥ ላይ ምን ይሁን ማንም እንትን አይለውም። በቃ የዋናውን ውስጥ ላይ ያለውን መልእክት የሚገልጥ ገላጭ ነገር ማለት ነው ሽፋን የምንለው እሱ ነው። ስለዚህ ተምብኔላችንም የዋናውን የቪዲዮውን ዋና ክፍል እዚህ ላይ የምንገልጥበት ነው። ከዚያ በኋላ ይህን ሰዎችን ለማቅረብ በዚህ መልኩ ከተጠቀምን በኋላ የመጣውን ሰው ደግሞ ላለመልቀቅ የኤዲቲንግ ስራ እንሰራለን ማለት ነው። አሁን ሰዎች ክሊክ አድርገው መጡ። ክሊክ አድርገው የመጡ ሰዎች ለረጅም ሰዓት እዚሁ ቪዲዮ ላይ እንዲቆዩ የምናደርግባቸው ቴክኒኮች አሉ። የመጀመሪያው ሁክ ማዘጋጀት ነው። ቪዲዮ ኤዲቲንግ ላይ ስንሰራ የመጀመሪያው ሁክ እናዘጋጃለን። አሁን እኛ ስንጀምር ማንም ያልነገራችሁን ምስጢር ወይም ደግሞ 10,000 15,000 የምትከፍሉበትን ኮርስ በነፃ ብለን ጀመርናል። እንደዚህ ብለን ስንነሳ እዚህ ውስጥ ላይ ያለው ኮርስ የወሰዳችሁም ሰዎች ወይም ደግሞ ሌላ ቦታ ላይ በጣም ብዙ ደክማችሁ ያልተረዳችሁት ነገር እዚህ ውስጥ ሊካተት እንደሚችል ታስባላችሁ ማለት ነው። ስለዚህ መጣችኋል። አሁን ከመጣችሁ በኋላ ይዣችሁ እንድቀጥል እስካሁን ድረስ እንድትቆዩ ግን በእያንዳንዱ ሂደት ላይ እናንተን ሊይዝ የሚችል ምሳሌ እየሰጠው እያብራራው ማምጣት አለብኝ። እስካሁን ድረስ እንዳትመጡ ሆናችሁ ከመንገድ ከተመለሳችሁ አሁንም ይሄ ቪዲዮ እየተወደደ አይደለም የሚለው ወደ አልጎሪዝሙ ይሄዳል ማለት ነው። ስለዚህ ሰዎችን የምናመጣበት አንደኛው እንትን ይሄ ነው። ስለዚህ ይሄ ቴክስቶቹ ላይ ወሳኝ የሆነ ከ3 እስከ 5 ባለው ውስጥ ብንጠቀም መልካም ነው። በቃ ሁለት ቴክስት አንድ ቃልም ልንጠቀም እንችላለን፣ ሁለትም ልንጠቀም እንችላለን፣ 3ም እንጠቀም፣ 5 እንጠቀም። ከዚህ በላይ ግን መጠቀም የለብንም። በቃ እንደ ህግ ያዙት፣ እንደ ህግ እንያዘው። ሌላ ፌስ ኢሞሽን ነው። ፌስ ኢሞሽን ምንድነው የሚያሳየው? የፊታችን ደስተኛ ነው፣ ፈካ ያለ እየሳቀ እየተደሰተ ነው ያለ እዛ የምናሳየው ፊት ወይስ በጣም የተከፋ ፊት ነው እያሳየን ያለ ነው? እያነባ ያለ ፊት፣ እንደዚህ አይነት ኢሞሽኖች እናሳያለን። አሁን ለምሳሌ አንዱን በጣም ታዋቂ የሚባል ሰው ፊቱን በጣም እንደዚህ ጭምድድ ያለ አድርጌ የሐዘን እዚህ እንባው ላይ እያፈሰሰ አድርጌ ጥቁር ልብስ አልብሼ ብስለው እዛ ላይ ምንም አይነት ጽሑፍ ባልጽፍ እንኳን ክሊክ ታደርጉታላችሁ። ለምን? ፊቱ ላይ የምታዩት ኢሞሽን ክሊክ እንድታደርጉት ያስገድዳችኋል። ምን ሆኖ ነው የምትሉ አይደል? እናንተ ራሳችሁን ትጠይቃላችሁ። ምን ሆኖ ነው ብላችሁ የጠየቃችሁትን ጥያቄ ምላሽ የምትሰጡት ያንን ክሊክ በማድረግ ነው። ይሄ ክሊክ እንድታደርጉ የሚያስገድድ ነው ማለት ነው። በቃ የሆነ አክሽን እንድትወስዱ ሊያደርግ በሚችል መልኩ መዘጋጀት አለበት። ሃይ ኮንትራስት መሆን አለበት። በጣም ሳቢ
መሆን አለበት። በጣም የደመቀ ለምሳሌ አሁን የኛን ተምብኔል እዚህ ቪዲዮ ላይ አብሮ ያለውን ተምብኔል አይታችሁታል። በዛ ተምብኔል ላይ ብራንድ ከለሩ አለ ፐርፕሉ፣ ከዛ የተጻፈባቸው በቢጫና በነጭ አለ፣ ሃይላይት የተደረጉባቸው አሉ። እነዚህን ስታዩት በጣም ዝም ብሎ እንትን ይላል። ግሎ የሚያደርግ ደግሞ ዙሪያውን ከፎቶ ላይ የምታዩት ነገር እሱ በጣም የሚያምር ነው። በጣም ብዙ ስራ ቪዲዮ በመቅረጽ ኤዲት በማድረግ ከምታጠፉት ጊዜ ያላነሰ ስራ መስጠት ያለባችሁ ለተምብኔላችሁ ዝግጅት ነው። ተምብኔል ዝም ብሎ በቃ ጫር በጣም ብዙ የብዙዎቻችን ደካማ ጎን ይሄ ነው። ብዙ ስራ ሰራን ለመቅረጽ። አሁን ይሄን እየቀረጽኩላችሁ ያለውን ቪዲዮ ካሜራው ሳይቀርጽልኝ ቀርቶ አንድ ዙር አልፌ ስናገር ቆይቼ ተመልሼ ሳይው ካሜራው ስላልቀረጸ ድጋሚ ነው አሁን እየቀረጽኩላችሁ ያለው። ይሄ በጣም ብዙ ወጪ ያለው ብዙ ጊዜ ጉልበት እየወሰደብኝ፣ ነገር ግን ይሄንን ያወጣሁትን ጉልበት ሁሉ መና ሊያደርገው የሚችለው ተምብኔሉ ላይ ደካማ ከሆንኩ ነው። ለቀረጻ ይሄን ያህል ጊዜ ሰጥቼ 1 ሰዓት 2 ሰዓት ተቀምጬ እሱም ደግሞ አልስተካከል ብሎ ድጋሚ ቀርጬ አሁን ተምብኔሌ ላይ በ10 ደቂቃ በምናምን ነካ አድርጌ ብለጥፍ ይሄን የ2 ሰዓት የ3 ሰዓት ድካሜን በሙሉ ገደል ከተትኩት ማለት ነው። ስለዚህ ተምብኔላችን ላይ ጊዜ ወስደን አስበን የምንሰራው ነገር መሆን አለበት ነው። ኮንትራስቱ ሃይ መሆን አለበት። በቃ እንዲህ ስታዩት ልብን የሚያርድ የሚያንቀጠቅጥ መሆን አለበት። ያ ካልሆነ ማንም ክሊክ አያደርገንም። ክሊክ ካላደረገን ደግሞ አይታይም ማለት ነው። ዩቲዩብ ለብዙ ሰዎች ኢምፕረስ ያደርጋል፣ ግን እኛ ጎትተን ከዛ መካከል ኢምፕረስ የተደረጉ ሰዎችን የምንስባቸው በተምብኔላችን ነው። ካመጣን በኋላ ግን የምንሰራውን ስራ ኤዲቲንግ ላይ እንሰራለን ማለት ነው። ይሄ ወሳኝ ነገር ነው። በቃ በጣም መስራት የሚገባን ነገር ይሄ ነው። መጨረሻ ላይ የምነግራችሁ አንድ ምስጢር ይኖራል በሁሉም ነገር ላይ። እሱን ግን እስከ መጨረሻው ድረስ ከቆያችሁ ታገኛላችሁ ማለት ነው። ሌላው ፎንት ኮንሲስተንሲ ነው። ፎንት ኮንሲስተንሲ ሰባተኛ ላይ የምናየው ፎንት ኮንሲስተንሲ ማለት በአማርኛ ቁንፊ የምንለው ወርድ ላይ ስትጽፉ የሆነ አማርኛም እንግሊዘኛም ታይፕ ታደርጋላችሁ። በእንግሊዘኛ በጣም የተለመደና እንደ ዲፎልት በብዙ ሰዎች ዘንድ ያለው ታይምስ ኒው ሮማን አለ። ታይምስ ኒው ሮማን ፎንት ስታይል ነው። እነዚህን ፎንት ስታይሎች ስንጠቀም ሁልጊዜም ወጥ እናድርጋቸው። ለኛ የትኛው ፎንት ነው የሚያምር ደስ የሚላችሁን ፎንት በመጀመሪያ ደረጃ ምረጡ። ይህን የመረጣችሁትን ፎንት ፌቮራይት ላይ ያስቀምጡት። ሁልጊዜ ከዛ እያወጣችሁ ተጠቀሙ። የሆነ ሰዓት ላይ ከላይ ስትመጡ ፓወር ግዕዝ አገኛችሁ፣ ፓወር ግዕዝን አደረጋችሁ። የሆነ ሰዓት ላይ ተምብኔል ዲዛይን ልታደርጉ ገባችሁና መጀመሪያ ላይ ያገኛችሁት ኒያላን ወሰዳችሁ። የሆነ ሰዓት ላይ ቪዥዋል ዩኒኮድን ወሰዳችሁ። የሆነ ሰዓት ላይ አብነት ከሚሉት ውስጥ አንዱን መረጣችሁ። የሆነ ሰዓት ላይ ዋሸራ የሚለውን ወሰድን። በቃ የሆነ ሰዓት ላይ ይገዙ ምናምን የሚለው አለ አይደል? እነዚህን በሙሉ ወሰድን። ይሄ ሲሆን ድልቅልቅ ያለ ነው። በቃ እነማን ናቸው እነዚህ ሰዎች እነማን ናቸው የሚለውን ፎንታችን ይወስነዋል። ስለዚህ ፎንት ኮንሲስተንሲ ወሳኝ ነው። የምንጠቀመው ፎንት በጣም ቢበዛ 2 ፎንቶች እንጠቀም። 2 ፎንቶች ዋናውን የምንሰራበት አንድ ፎንት፣ ሌሎችን ደግሞ እንደ ሰብታይትል ያሉትን የምንጠቀምበት ሌላ ፎንት እንጠቀም። ከ2 ፎንት በላይ ግን ከተጠቀማችሁ ድብልቅልቅ ያለ ስሜት የሚኖረው ይሆናል። ፎንቶችም ብራንድ ስለሆኑ ማለት ነው። ሌላው ለተምብኔል ቦልድ የሆነ ነገር እንጠቀም። ጎላ ያለ አሁን እዚህ እኛ ላይ ስታዩት ብራንዲንግ የሚለው የተጻፈበት ቦልድ ነው አይደለ? ከዚያ ቀጥሎ ያለውን ግን ይሄ ባነር በቀድም ያልኳችሁ ባነር ላይ ባክግራውንድ ያለ ስለሆነ እሱ አንዴም ካዘጋጀ ነው ሁልጊዜ የምንሰራው ስላልሆነ ሎጎና እሱ ላይ ያን ያህል እንትን ላይሆን ይችላል። የምንጠቀመውን ቴክስት ኖርማል ብናደርገው ምንም ችግር የለውም። ተምብኔላችን ግን ሁልጊዜ በየጊዜው የምንሰራው ስለሆነ ጥንቃቄ አድርገን ቦልድ የሆነ ሊይዝ የሚችል ነገር መስራት አለብን። ይሄ ፎንቶችን በየጊዜው የሚቀያየር ሰው ፎንት በየጊዜው የሚቀያየር ሰው በቃ ምንም ደካማ የሚባል ሰው ደካማ ከሚባሉ ኮንተንት ክሬተሮች መካከል የሚመደብ ሰው ነው። ብራንዱ ደካማ የሆነ በቃ ዛሬ የሆነ ያገኘውን ነገም ያገኘውን ዝም ብሎ ግድ የለሽ ሆነ ማለት ነው። ግድ የለሽነት ነው የሚሆነው ተመልካቾቻችንንም ማክበር ስለሚኖርብን። ስለዚህ ይሄንን በጥንቃቄ መያዝ አለብን። የመጨረሻ እነግራችኋለሁ ያልኳችሁ ይሄ ነው።
እያንዳንዱ ጀማሪ የሚባል ሰው የሚሳሳታቸው ነገሮች 5 ነገሮችን እነግራችኋለሁ። ምን ነው የምንሳሳታቸው ጀማሪ የምንባል ሰዎች? ግን ከዛ በፊት ይሄንን ቻናል ሰብስክራይብ አድርጉ፣ ላይክ አድርጉልን፣ ለሌሎችም ሼር አድርጉልን። ብራንዲንግ ላይ የምንሳሳትባቸው 5 ስህተቶች ለጀማሪዎች። የመጀመሪያው ቼንጂንግ ከለርስ ነው። ኢን ኤቭሪ ቪዲዮ በእያንዳንዱ ላይ በቃ ስትሄዱ ዛሬ የተጠቀመው ከለር ሌላ ነው፣ ነገ የሚጠቀመው ከለር ሌላ ነው። ሰማያዊ ተጠቀመ፣ የሆነ ሰዓት ላይ ቀይ ተጠቀመ፣ የሆነ ሰዓት አረንጓዴ፣ የሆነ ሰዓት ጥቁር። በቃ ደስ ሲል ኤዲት ሊያደርግ ሲል የሆነ ቀለም ቀድሞ ከመጣለት እሱን ይጠቀማል። እንደነዚህ ያሉ ስህተቶችን ልናርምና ልናስተካክል ይገባል። እርግጠኛ ሆኜ የምነግራችሁ ይሄንን በትክክል አሁን የምነግራችሁን 5 ነገር ካስተካከላችሁ በጣም ብዙ ቪው ታገኛላችሁ፣ በጣም ብዙ ሰብስክራይበር ታመጣላችሁ። በእርግጠኝነት የምነግራችሁ እኔም እያንዳንዱ ቪዲዮ ላይ ቴስት ስላደረኩት ነው፣ እየሞከርኩ ነው የምነግራችሁ። በእያንዳንዱ ቪዲዮ ላይ የተለያየ ቴክስት ተጠቅሜ አይቼዋለሁ፣ የተለያየ ኒሽ ሰርች አይቼዋለሁ፣ የተለያየ ብራንዴን ድብልቅልቅ ያለ ብራንድ ተጠቅሜ አይቼዋለሁ። ወጥ የሆነ ነገር ስትጠቀሙ በጣም ብዙ ሰብስክራይበር፣ በጣም ብዙ ቪው ታገኛላችሁ። በአንድ ቪዲዮ ከ30 ከ40 ሰብስክራይበር በላይ ያመጣውበት አለ። በብራንዲንግ ነው፣ በተመሳሳይ በመሆኑ ብቻ ሰዎች እንዲመጡ ያደርጋቸዋል። ስለዚህ ብራንዲንግ ላይ ወሳኝ ነው። ይሄንን ማስተካከል አለብን። ወጥ የሆነ ቀለም መጠቀም አለብን። የኛ የምንጠቀማቸውን ከለሮች አንድ ላይ ፌቨራይት ላይ እናስቀምጥ። ማክሲመም 3 ቀለም እንጠቀም። ከ1 እስከ 3 ያለ ቀለም እንጠቀም። አንደኛ ደረጃ፣ ሁለተኛ፣ ሶስተኛ። ከዚህ በላይ መጠቀም አይኖርብንም። ድብልቅልቅ ያለ ነገር ቀስተ ደመና የመሰለ ስራ መስራት የለብንም። 7-8 ቀለም ደርድረን መጠቀም ስለሌለብን። ሁለተኛው ራንደም ተምብኔል ስታይልን ማስወገድ አለብን። ራንደም ዝም ብለን ስናገኝ የሆነ ሰዓት ላይ ያገኘነው ፍሬም ያለውን ተጠቀም፣ የሆነ ሰዓት ፍሬሙን ተው ነው፣ የሆነ ሰዓት ከስር ፍሬም ያለው፣ የሆነ ሰዓት ከላይ ያለው፣ የሆነ ሰዓት ፎቶውን በግራ አደረግንና ቴክስቱን በቀኝ፣ የሆነ ሰዓት ፎቶውን በዚህ ቴክስቱን በዚህ፣ የሆነ ሰዓት ፎቶአቸውን ከላይ አደረግን ቴክስቱን ከስር፣ የሆነ ሰዓት ደግሞ ፎቶውን ዝቅ አደረግንና ቴክስቱን ከላይ። እንደዚህ ድብልቅልቅ ያለ ራንደምሊ ያገኘነውን ዝም ብለን ፒክ እያደረግ መስራት የለብንም። ይሄ ለተመልካቾች የምንሰጠው ዋጋ ዝቅተኛ መሆኑን የሚያሳይ ነው። ስለዚህ ተምብኔላችንን ስንሰራ ራንደም የሆነ ነገር ራንደም ቴምፕሌት ልንጠቀም አይገባም። ወጥ የሆነ ለኛ ሁልጊዜ የምንጠቀመው መሆን አለበት። ሌላው ኖ ኒሽ ክላሪቲ፣ ይሄ በጣም ወሳኝ ነው። ኒሽ ክላሪቲያችን በጣም በቃ ዩቲዩብ ሊመድበን ፈልጎ የት ቦታ ልመድባቸው ብሎ ዩቲዩብን የምናስቸግርበት። ለምሳሌ የሆነ ሰዓት ላይ በጣም ብዙ ቪው ያስገኘ ቴክኖሎጂ ስለሆነ ቴክኖሎጂ ላይ ገባል። የሆነ ሰዓት ላይ ደግሞ ቫይራል የወጡ ሰዎች ይሄ ሞቲቬሽናል ስፒኪንግ ላይ ያሉ ሰዎች ስለሆኑ ቫይራል ለመውጣት ብዬ ሞቲቬሽናል ስፒኪንግ ሆኖ ሰራው። ከዛ የሆነ ሰዓት ላይ ደግሞ ቫይራል የወጣ የሆነ ማቴማቲክስ ወይ ምናምን አለ፣ እሱን ሰራው። የሆነ ሰዓት ደግሞ ስለ ቲክቶክ ስለ ዩቲዩብ ሰራ፣ የሆነ ሰዓት ሌላ ሰራ። እንደዚህ ድብልቅልቅ ብሎ ዩቲዩብ የእነዚህ ሰዎች ቴክኖሎጂ ሪሌትድ የሆነ ኮንተንት ነው ክሬት የሚያደርጉ ብሎ እዛ ላይ ሊመድበን ሲል ኤዱኬሽን ላይ ሲመድበን ሌላ ቦታ እየተገኘን ድብልቅልቅ ያለ ኒሽ መርጠን ክላሪቲ የሌለው ክሊር ያልሆነ ኒሽ ውስጥ መገኘት የለብንም። ኒሻችን ቢቻል የሆነ ስፔሲፊክ የሆነች ሲንግል የሆነች ኒሽ ላይ መነሳት አለብን። ቴክኖሎጂ ራሱ ብሮድ ነው። ቴክኖሎጂ ውስጥ በጣም ብዙ ነገር አለ። ቴክ ሪቪው ሊሰራ ይችላል፣ ቴክ ኒውስ ሊሰራ ይችላል። ዩቲዩብ ላይ ብቻ የሚሰራ፣ ቲክቶክ ላይ ብቻ የሚሰራ ሰው ሊኖር ይችላል። ኤአይ ላይ ብቻ የሚሰራ ሰው ሊኖር ይችላል። ችግሮችን ሃው ቱ ፊክስ ብሎ የሚሰራ ሊሆን ይችላል። ኦንላይን በጣም ብዙ ስራዎች አሉ። ከነዚህ ውስጥ ስፔሲፊክ ወደ አንድ ነገር ከመጣ ለዩቲዩብ አናስቸግርም። በቀላሉ ወስዶ ለሚፈልገው ሰው ያደርሳል ማለት ነው። ይሄ ኒሽ ክላሪቲ ሊኖረው ይገባል። ሌላው ሎ ኳሊቲ ሎጎ ነው። ሎጓችን በጣም ብዙዎቻችን ዝም ብለን በአጋጣሚ የሆነ ቴምፕሌት አገኘን፣ እዛ ቴምፕሌት ላይ የሆነች ምልክት አደረግን፣ በቃ ሎጎ ናት አልናት። እንደዚህ አድርገን እንዲህ ስታዩት ዙም አድርጋችሁ እንደውም በጣም ዙም ባደረጋችሁት ቁጥር ብለር የሆነ ምን እንደሆነ የማይታወቅ ባለው። ስለዚህ እንደዚህ ያለው ኳሊቲው ዝቅተኛ የሆነ ነገር አለመጠቀም። ይሄ የሚያሳየው ምንድነው? የምንሰራበት ዲቫይስ ወይም የሆነ ነገራችን ላይ ችግር እንዳለ ነው። ወይ ግዴለሽ ነን ወይ ዲቫይስ አላገኘንም። ስለዚህ ፕሮፌሽናል ናቸው ብሎ የሚረዳን ሰው የለም።
ስለዚህ የምንጠቀማት ሎጎ ሞደርን የሆነች ፕሮፌሽናል የሆነ ነገር መሆን አለበት። ምናልባት ዲቫይስ ከሌለን ይሄን ለማዘጋጀት እውቀት ከሌለን የፎቶሾፕ የኤዲቲንግ ስራ ማንችል ከሆነ እንትን ላይ ግቡ፣ ቻት ጂፒቲ ላይ ግቡና ስለ ሎጓችሁ ሙሉ ዲቴል የሆነ መረጃ ስጡት። ሳይዙን ስጡት፣ ከለሩን ስጡት፣ ብራንድ ከለሩን፣ ይሄ የምትፈልጓቸውን ቴክስቶች ካሉ ወይም ሎጎ እንዲሆንላችሁ የምትፈልጉት ነገር ካለ ስጡና ጀነሬት በሉት፣ ያመጣላችኋል። ምርጥ የሆነ ሎጎ፣ ጥራቱን የጠበቀ ሎጎ ያመጣላችኋል። ባነሩንም በዚሁ መልኩ ማዘጋጀት ይቻላል። እንደዚህ አድርጋችሁ መስራት። ሌላው ቱማች ተምብኔል ቴክስት ነው። በጣም የምንሳሳተው አሁንም ጀማሪዎች ቱማች በጣም ብዙ ዝም ብሎ እዚህ ድርት ጽሁፍ ብቻ በቃ የፊት ለፊት ስታዩ በጣም ጽሁፍ የሞላበት ተምብኔል የሚያዘጋጅ ጽሁፉን አንብበው ሰዎች እንዲሄዱ ነው ፍላጎታችን ወይስ ደግሞ ተማረው በዚህ ነገር ስለምንድነው የሰሩ ብለው እንዳይረዱ ነው? አሁን ኤአይ ዘመን ላይ ነው ያለው። ዩቲዩብም እያንዳንዱን ቴክስት ያነባል፣ እያንዳንዱን ኢሜጅ ያያል። ከዛ ጋር ነው እየወሰደ አታች የሚያደርግልን። ስለዚህ ይሄንን ዝም ብሎ ድብልቅልቅ አድርገን ቴክስት በጻፍን ቁጥር ምን ለማለት ፈልገው ነው ብሎ ጉዳዩ አይሆንም። ኤአይውም እኮ ይረሳናል፣ አያነብልንም። ስለዚህ እሱ በደንብ በትክክል እንዲህ ቱማች የሆነ ነገር አንጠቀም። ከ3 እስከ 5 የሆኑ ቃላት ጠያቂ አመራማሪ የሆኑ ነገሮችን መጠቀም አለብን። ይሄንን ካደረግን እርግጠኛ ሆኜ የምነግራችሁ በጣም ብዙ ቪው ታገኛላችሁ፣ በጣም ብዙ ሰብስክራይበር ታመጣላችሁ፣ በጣም ብዙ ሰው ላይ ትደርሳላችሁ። የዩቲዩብንም አልጎሪዝም በደንብ አድርጋችሁ ታገኙታላችሁ ማለት ነው። ስለዚህ እነዚህን ስህተቶች አስተካክለን አርመን መስራት አለብን። እስካሁን ድረስ በስህተት ውስጥ ያለን ስህተቱን እንዳለ ነው። ወደፊት ለምንሰራቸው ቪዲዮዎች እናስተካከል። ወደኋላ ተመልሰን ደግሞ እስከዛሬ የሰራናቸውን ቪዲዮዎች አሁን ዛሬ በወሰናችሁት ብራንዲንግ ከለር፣ በወሰናችሁት ተምብኔል ስታይል እያንዳንዱ ቪዲዮዎች ወደኋላ እየሄዳችሁ በየቀኑ አንድ ቪዲዮ ወይም የሁለት ቪዲዮ ተምብኔል እየቀየራችሁ ሂዱ። እርግጠኛ ሆኜ የምነግራችሁ ቪዲዮዎቻችሁ እንደ አዲስ በአዲስ መልኩ እንደገና እንዲታዩ ያግዛቸዋል። በዚህ መልኩ ቪዲዮዎቻችሁን እንድታስተካክሉ ነው የምነግራችሁ። ወደፊት ደግሞ እያንዳንዱ ቪዲዮ በምንሰራቸው ቪዲዮ ላይ እንዴት አድርገን እንጭናለን፣ ስንጭንስ ሰርች ኢንጂን ኦፕቲማይዜሽኑን በመጠቀም አልጎሪዝሙን እንዴት ነው በደንብ አድርገን ልንረዳውና አልጎሪዝሙ በደንብ አድርጎ ቫይራል እንድንወጣ ሊያግዘን የሚችል ምን ስራዎች ብንሰራ ነው የሚለው በቀጣይ ቪዲዮዎቻችን እንመለከታለን። ስለዚህ እስካሁን ድረስ ለነበረን ጊዜ በጣም አመሰግናለሁ። ቻናላችንን ሰብስክራይብ አድርጉ፣ ላይክ አድርጉልን፣ ለሌሎችም ደግሞ በማጋራት ተባበሩን። እስካሁን ድረስ ለነበረን ጊዜ አመሰግናለሁ። መልካም ጊዜ ይሁንላችሁ።